ዲያብሎስ ሰውን የሚያጠፋው ይላል አንደኛ አይምሮአችንን በክፉ ሐሳብ አስጨንቆ፣ ሁለተኛ ክፉ ሐሳቡን ባሳደረባቸውና ክፉ ሐሳቡን በተቀበሉ ሰዎች ከቦ እኛን ያስተነካክለናል። አንደኛ በእኛ ተሰውሮ ዙሪያችን ከቦ ክፉ ሐሳብ እየዘራ ጭንቅላታችንን አስጨንቆ ወደ ኃጢአት ይወስደዋል። እንዲህ ስላለ ግን ዲያብሎስ አስገድዶ ኃጢአት የማሰራት ስልጣን ግን የለውም። እንደዚያ ቢሆን ብሎ ለመኮነናችን ዲያብሎስ እንጂ እኛ መጠየቅ የለብንም ነበር። ነፃ ፈቃዳችን መንካት አይችልም። እንድንማረክ ግን ይችላል። ያስጎመጀናል ኃጢአት እንድንሰራው። ስለዚህ ተደብቆ ክፉ ሐሳብን ይዘራል። ሁለተኛ ደግሞ ክፉ ሐሳብ በዘራባቸውና ለክፉ ሐሳባቸው ባደሩ ሰዎች ምን ያደርገናል? ያጠፋናል ማለት ነው። እንዲህ ተደብቆ ለዚህ ነው አንደኛ ጴጥሮስ ምዕራፍ 5 ላይ ጠላታችሁ ሰይጣን የሚውጠውን ፈልጎ እንደሚያገሳ አንበሳ ዙሪያችሁን ይዞራል እና ምን አለ? ሁልጊዜ ትጉ ብሎ የተናገረው ለዚህ ጠላታችሁ ሰይጣን የሚውጠውን ፈልጎ እንደሚያገሳ አንበሳ ስለሆነ በክፉ ሐሳብ እንዳይወጣችሁ፣ በክፉ ሰዎች እንዳይጥላችሁ ተጠንቅቃችሁ ኑሩ ሲል ነው። አንድም ብለው አባቶቻችን ወበከመ አንበሳ ዘጽኑ ለመሲት ላምን ለመንጠቅ ከጠፈቀ ዱር ከጎደጎደ ምድር እንደተደበቀ አንበሳ ወበከመ አንበሳ ዘይነብር ታቢኦ ተደብቄ ከጠፈቀ ዱር ከጎደጎደ ምድር ካለው ዘንድ ላም አታመልጠኝም እንደሚል አንበሳ ተንስ እግዚኦ ብጽሖሙ አይቅጾም እንደዚሁም ይላል ተንስ እግዚኦ አቤቱ በሥራ በፍርድ በፍትህ ተነስ። ጠላቶቼ እንዲህ ያሉ ናቸው፣ እኔ አልዘልቃቸውም። ኃያላን ናቸው፣ በአንበሳ መስሏቸዋል። ሸማቂዎችና ስውር ናቸው፣ ተደብቀው የሚሰብሩ ናቸው። እንዲህ ያሉ ስለሆኑ እንዳላያቸው ይሰወሩኛል፣ እንዳልቋቋማቸው አንበሳ ናቸው፣ እንዳላመልጣቸው ትኩር ብለው አስተሐየ ጽዋ ለነፍሴ ሰውነቴን ጧት ማታ ያደዋታል፣ ይከታተሏታል እና ሁሉም ማያመልጥህ አንተ ስለሆንክ ተንስ እግዚኦ ብጽሖሙ አይቅጾሙ አቤቱ አንተ በሥራ ተነስ፣ ስራልኝ ለኔ እኔ ሰርቼ እነሱን አላጠፋቸውም። አንተ ስለኔ ስራልኝ፣ አንተ ስለኔ ፍረድልኝ፣ በፍትህ ተነስ። ብጽሖሙ ድረስባቸው፣ እኔ አልደርስባቸውምና እኔ ብሮጥ አልይዛቸውም፣ እኔ ብመክር ምክራቸውን አላውቅምና ብጽሖሙ ወአይቅጾሙ እኔ ወደ አንተ ስሮጥ እነሱ ለጥፋት ሲከተሉኝ አንተ ሰኮናቸውን አሰነካክለው ይላል። ከክፉ ምክራቸው ወደ ኋላ አስቀራቸው፣ እንዳይደርሱብኝና እንዳያጠፉኝ አድርግ ይላል። በዚህ ጊዜ ይሄ መቼ ተፈጽሞለታልና መቼ ተፈጸመለት? ይሄንን ጸሎት መቼ ነው የጸለየው ሲባል ሳኦል 3000 ቅዱስ ዳዊት 600 ወታደር ይዞ ቅዱስ ዳዊት ሲሸሽ ሳኦል ሲከተል ያሳድደው ነበር። አንደኛ ሳሙኤል ምዕራፍ 23 ላይ ያለ ታሪኩ ከቁጥር 25 ጀምሮ። ስለዚህ ቅዱስ ዳዊት ሲሸሽ ሳኦል ሲከተል ተራራ ያገኛል። ቅዱስ ዳዊት ከተራራው ስር መንታ መንገድ ሲያገኝ በአንዱ መንታ ሄደ። እንግዲህ እንዴት አድርጌ ላስረዳችሁ? አሁን ይሄን ተራራ አድርጉት፣ ይሄን ተራራ አድርጉት፣ ይሄን አትሮንሱ። ይሄ ቅዱስ ዳዊት ቢሆን ቅዱስ ዳዊት እንደኔ እየመጣ ቢሆን ለአቅጣጫ ነው ቅዱስ ዳዊት እንደኔ ቢሆን ያልኩት። ከዚያ አሁን ለመንገዱ አካሄድ ነው። እኔ ይሄ የሚመጣው ቅዱስ ዳዊት ቢሆን በዚህ ቅዱስ ዳዊት ሲሄድ መንታ መንገድ አለ። በዚህ ማን ሄደ? ሳኦል ሄደ። አሁን መጨረሻ ላይ እኔ በዚህ ሲመጣ ሳኦል በዚህ ሲመጣ እኔ አልኩኛል። ቅዱስ ዳዊት በዚህ ሲመጣ ሳኦል በዚያ ሲመጣ እዚህ ላይ ምን ይላሉ? ይገናኛሉ። ሊገናኙ ጥቂት ሲቀረው ቅዱስ ዳዊት ይችን ጸሎት ይጸልያት ነበረ። ብጽሖሙ አይቅጾሙ አንተ ድረስባቸውና አሰናክላቸው። እነሱ ወደ እኔ ሊደርሱብኝ ስለሆነ አንተ ደግሞ በእነሱ ድረስባቸው ብሎ ሲጸልይ ፈጣን መልእክተኛ ቅዱስ ዳዊትን ሊያገኘው ጥቂት ሲቀረው ፈጣን መልእክተኛ እየሮጠ መጥቶ ሳኦል 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 ፍልስጥኤማውያን አገሪቱን ወረዋታል።
እዛ ጊዜ ምን አለው? አንድ ብላቴና እከተላለሁ እያልኩ አገሬን ላስወረራት ብሎ ተመልሶ ሄዷልና አቤቱ ወደ ኋላ አሰናክላቸው አለው ይላል። ሳያገኘው ቅዱስ ዳዊትን ሳያገኘው አሰናከለው። አሁንም ለጥፋት የሚከታተሉን አጋንንት ሁሉ እግዚአብሔር ያሰናክልልን፣ ወደ ኋላ ያስቀራቸው በእውነቱ ማለት ነው። ለጥፋት የሚከተሉ እኛም ሩጠን እንድናመልጥ እግዚአብሔር ይርዳል። ስለዚህ ቦታይቱ ምን ተባለች? ቅዱስ ዳዊት ያመለጠባት ቦታ ኮኳ መክፈልት የማምለጥ አለት ተባለች። የምን አለት? የማምለጥ አለት። ሰው ወደ እግዚአብሔር ሲሄድ ወደ እግዚአብሔር ለሚሄደው ፍጥነትና ኃይል በመስጠት ወደ እግዚአብሔር ለሚሄደው ደግሞ የሚሄደውን ለሚያሳድዱት ሰኮናቸውን ወደ ኋላ በመሳብ እግዚአብሔር ኃይል ይሰጣልና ብጽሖሙ ወአይቅጾሙ ብሎ ይናገራል። ወባልሃ እምኩናት ለነፍሴ ሰውነቴን ሳላየው ከሚወረወርብኝ ፍላጻ ጦር አድነኝ፣ ከነሳውል ጦር ከኃጢአተኛ ጦር አድነኝ፣ አጋንንት ወደ እኔ ከሚወረውሩት ጦር አድነኝ ብሎ ይናገራል። ቅዱስ ዳዊት እግዚአብሔር ቅዱስ ዳዊትን ካየውም ካላየውም ጦር አድኖታል። ካየውስ ዳዊት ወልዴ ቃል ከማይዘኒ ዳዊት ወልዴ ቃል ከማይዘኒ ዳዊት እንደው ስትዘምር እኮ መልካም እስኪና እንመካከር ሰው እያጣላን ነው እንጂ እኮ እናንተ ጠበኞች አይደለንም ብሎ አንድ ቀን ጠርቶ ፊት ለፊቱ ተቀምጦ ቅዱስ ዳዊት ደግ ነውና በገና ሊደረድረለት ሲል ሰይፉን ጦሩን እንዲህ አድርጎ ሲወረውረው በአንድ ጊዜ ቅዱስ ዳዊት ምን አለ? አድነኝ ጊዜውን በዚህ እኩይ ከክፉ ሰው አድነኝ ብሎ ዘወር ሲል ጦሩ ሂዶ ካለቱ ላይ ያረፈለት ይላል። ካየው ጦር አዳነው። ካላየው ጦር ደግሞ ሳውል ሳይደርስበት ጦር ሳይወረውርበት ዘገር ሳይነቀንቅበት በሌላ ጠላት አሰናክሎ አስቀረው። እኔ ዛሬም ወደፊትም እላለሁ ልንገራችሁ፣ ኢትዮጵያ ሀገራችን እናታችን ቅድስት ቤተ ክርስቲያን እኛ ተዋግተን ባናሸንፋት ባንጠብቃት ቤተ ክርስቲያናችን እኛ ተዋግተንላት ባንጠብቃት የሚዋጉንን በሌላ የሚዋጋ አሸንፎ ግን እንደሚያድናት አምናለሁ። ይህ ቅዱስ ዳዊት የዳነበት መንገድ ነው። ቅዱስ ዳዊት የዳነበት መንገድ ቁም ነገሩ ግን አንድ ነገር አለ። ቅዱስ ዳዊት የሚሮጠው ማንን ይዞ ነው? እግዚአብሔርን ይዞ ነው። እኛ ግን የፈለገን ሁሉ የሚያገኘን የተከተለን ሁሉ የሚይዘን ለምን ይመስላችኋል? ብቻችን ስለምንሮጥ ነው። ባለቤቱ እንደተናገረ ዮሐንስ ወንጌል ምዕራፍ 15 ላይ ኢትክሉ ወዘይንበል የሳ ኢትክሉ ገቢረ ወይምንተኒ ያለኔ ምንም ልታደርጉ አትችሉም ብሏል። ብቻችሁን ሩጣችሁ ደክማችሁ ትመጣላችሁ እንጂ አትችሉም ብሏል። እግዚአብሔርን ይረዘን መሮጥ ይገባል። ከዚያስ ምን አለ? ሰይፍከ ላዕለ ጸረዴከ አቤት ሰይፍ አለ። ሰይፈ መዓት ማለት ነው። ሰይፈ መዓት ላዕለ ጸረዴከ እዴከ ብሎ ወዳጅ ይሆናል፣ ምክር ይሆናል። እጅ በመጽሐፍ ቅዱስ እጅ ምክር ተብሎ ይተረጉማል። ሀሎኑ እዴሁ ለኢዮአብ በዚህ ምክርኪ ሲል ምክሩ ሲል ነው። እጅ ምክር ይሆናል። እንደገና ደግሞ ይላል ልጅ ይሆናል፣ ወዳጅ ይሆናል። ወድቆ ይነሷል፣ በእጅ ቆይቶ ይከብራል፣ በልጅ እንደተባለ። ስለዚህ ሰይፍከ ላዕለ ጸረዴከ ይሄ ሰይፍህ ያንተ ሰይፈ መዓት በእኔ በልጅ እዴከ ያለው ራሱን ነው። ተመልከቱ፣ ራሱ ዳዊት ቅዱስ ዳዊት ራሱን ነው። የእግዚአብሔር እጆች ናቸው ቅዱሳን። ስለዚህ ምን አለ? ላዕለ ጸረዴከ በእጅ ጠላት ላይ ይሁን ሲል በእኔ በልጅ ጠላት ላይ ይሁን አለ ብሎ ጸለየ። ይህንን ሲጸልይ በመጸለዩ ጸሎት ሳኦል በገዛ ጦር ሰራዊቱ አልቆበት ቅዱስ ዳዊቱ መግደሉ ይቅርና በጠላት እጅ ከምሞት ብሎ የገዛ ጦሩን ተክሎ እዚያ ላይ ወድቆ ሞቷል። ይህንን ቃል ተናገረ። ከዚያስ ምን አለ? ውሁዳነ ምድር እግዚኦ ንፍቆሙ በሕይወቶሙ ከሌላው ነገር ተለይተው ካነሱ ከነገደ ብንያም ወገን የሆነ የሳኦልን ጠላቶችና ክፉዎች አድሯነስ አድርጋቸው። ምን አድርጋቸው? እምዋቲከ ንፍቆሙ በሕይወታቸው እንዳለ ክፈላቸው። ምን ክፈላቸው? ዕድሜያቸውን ግማሽ አድርገው ማለት ነው። ዕድሜያቸውን ግማሽ አድርጋቸው። ነፍሳቸውን ከሥጋቸው ለያቸው። ከሐሳር ወደ መከራ፣ ከተላ ደስታ ወደ መከራ፣ ከሞት ወደ ሕይወት መልሳቸው፣ ክፈላቸው።
አግኝቶ ያጣ አድርጋቸው፣ ከዘመድ ለያቸው፣ ከሚያውቁት ወደማያውቁት ሀገር ክፈላቸው እያለ ቅዱስ ዳዊት በሳኦል እየጸለየበት ሳይሆን የክፉ ሰው እድል ፈንታው ጽዋ ተርታው ይሄ ነው ማለት ነው። እድሜው ያጥራል ሲል ሙዳነ ምድር ንፍቆሙ በሕይወታቸው እያሉ ክፈላቸው፣ አድጓንስ አድሯንስ አድርጋቸው። ከቃሉ ጋር ናችሁን? ከዚያ ምን አለ? ይሄን ሁሉ ሲጨርስ የጠላቶችን ጠባይ ዘርዝሮ ጨርስና እምዋቲ ከጸገበት ከርሶሙ ነፍሶሙ ሰውነታቸው ከተሰወረው ማዕድ ጠገበ ይላል። እግዚአብሔር ሁለት አይነት ማዕድ ነው ያለው። የበረከት ማዕድ አለው፣ የመቅሰፍት ማዕድ አለው። ከተሰወረው ማዕድ ያለው ምን ማለት ነው? እግዚአብሔር ሰዎችን በሰው አሰራር ላይ ያጠፋቸው ይችላል። በስውር ጥበቡ ያጠፋቸዋል። በስውር ጥበቡ እኛ በምናውቀው መንገድና ባሰመርነው መስመር ብቻ አይደለም እግዚአብሔር የሚዋጋው። በማናውቀው መንገድ እንደሚጠብቀን በማናውቀው መንገድም ያጠፋል። ወዳጅን ጠላት አድርጎ ያጠፋል። ቤትን ሰብሮ ያጠፋል። አካልን ጠላት አድርጎ ያጠፋል። በልጅ ጠላት ያጠፋል። እግዚአብሔር ሁሉ እጁ ነው። ሁሉ እጁ ነው። ተበቀልልኝ ካለው ለእግዚአብሔር የማይበቀል ፍጥረት የለም። እርዳልኝ ካለውም ለእግዚአብሔር የማይረዳ ፍጥረት የለም። አዳም ከእግዚአብሔር ጋር ሲጣላ ሁሉም ፍጥረት ተረዳድቶ አዳምን ተበቀለ። ሲታረቅ ደግሞ ተመልከቱ፣ ሁሉም ለአዳም ይረዳል። እነ ማርያም ግብፃዊትን ምን አድርጎታል? አንበሳ ቆፍሮ ቀብሯታል። አይደለም የሰው ቀባሪ ባይኖራት እና አባ አክሎግ አንበሳዊም ታሞ ውሃ ማን ባመጣልኝ ብሎ ሲመኝ አንበሳ ምን አደረገ? ውሃ ጭኖ የሚሄደውን ሰውዬ ከነ አህያውና ከነ በቅሎው እያባረረው ወደ አባ አክሎግ አመጣ። ኋላ ምን ሆነ መጣ ሲል አንበሳ እያባረረ አመጣ። በል ካመጣህማ አሙቀ ስጠኛ ነው። አሙቆ ሰጠው። አሞት ተኝቶ ባይታዊ ነው፣ በረሃም ይኖር። አሙቆ ሰጠው። ከዚያ በኋላ መልሶ አንበሳውም ከመንገዱ ድረስ ሸኝቶ ሰደደው። ሰው ከእግዚአብሔር ጋር ሲታረቅ ፍጥረታት በሙሉ ለሱ ይታረቁታል። ሲጣላ ፍጥረታት ሁሉ ይጣሉታል። ስለዚህ በስውር እጅ ተዋጋቸው። ስውር እጅ ደዌ ስውር እጅ ነው። ረሃብ ስውር እጅ ነው። የእግዚአብሔር ስውር እጅ ነው። አንበጣ ኩኩባ ስውር እጅ ነው። በማያውቁት ጠላት መሞት ስውር እጅ ነው። ስለዚህ እግዚአብሔር ወዳጅን ጠላት አድርጎ ያጠፋልና በዚህ ታጠፋቸዋለህ። ልጆቻቸውም ከዚሁ ምግብ ጠገቡ ይላል። ክፉ ሰው መከራ ለልጆቹ አኖሮ ይሄዳልና ከዚያ ምን አልተመልከቱ ወሃደጉ ትራፋት ይሆሙ ለሕፃናት ይሆሙ እነሱ በልጠው የጠገቡትን ለልጅ ልጆቻቸው አስቀመጡ ይላል። ይኸው ተመልከቱ እንግዲህ የዛሬ 50 ዓመት፣ የዛሬ 30 ዓመት፣ የዛሬ 20 ዓመት፣ የዛሬ 10 ዓመት፣ የዛሬ 70 ዓመት ክፉ ሰዎች የጎነጎኑት ጉንጉን ዛሬ እኛን የነሱን ጽዋ እየጠጣን እንገኛለን። የነሱን የመከራ እንጀራ እኛ እንበላለን። እነሱ ክፉ ሰርተዋልና በክፋታቸው ዋጋ ተከፍሏቸው ግማሹም የተቀሰፋለ ግማሹም የወደደውን ሆኗል። የክፉ ሰው ጽዋ ግን ለራሱ ብቻ አይሆንም። ሀገርን የሚያጠፋ ስራ፣ ትውልድ የሚያጠፋ ጥራ አኑሮ ይሞታል። ይኸው እንግዲህ እኛ የአባቶቻችን ማዕድ እየበላን የጠማሞቹን ዛሬ ሀገር የምትጠፋ የምትፈርስ ቤተክርስቲያን የምትሰደድ በዚህ መከራ ነው። ክፉ ሰዎች በጠመቁት የመከራ ጽዋ፣ የተንኮል ጽዋ የ60 ዓመት የ70 ዓመት የ80 ዓመት የ100 ዓመት የክፋት እቅድ አቅደው ሀገርን የሚያጠፉ እኛም ቢሆን ክፉ ነገርን ለልጆቻችን አስቀምጠን የመቅሰፍት ድል አውርሰን ከመሞት ይሰውረን እግዚአብሔር። ይህንን ጠገቡ አለ። የውጣው ዛሬ ግፍ ሞልቶ የፈሰሰ የግፍ ጽዋ ነው ጠገቡ የተባለ። አሁን እኮ ረሃብ በቃኝ ያላለ ማን ነው? ጦርነት በቃኝ፣ ስደት በቃኝ ያላለ ማን ነው? በዚህ መከራ ያልተመረረ ማን አለ? እስኪ በቃን ድረስ እያንገሸገሸን ነው። እነማን? ክፉ ሰዎች የጠመቁት ጽዋ፣ ክፉ ሰዎች የጋገሩት የመከራ እንጀራ እየበላ ነው ያለ። እነ ሳኦል ለልጅ ልጆቻቸው ተርፈው የሳኦል ዘሮች በሙሉ የቂስ ልጆች ነገደ ብንያም በገባዖን የተሰማሩት ሁሉ እልም ብለው በዳዊት ዘመን ጠፍተዋል። የሳኦል በደል ለልጆቹ ተርፏል። ከሁለት ሚስቶቹ የወለዳቸው ልጆቹ በሙሉ
ጠፍተው ሳኦል ዘር አልባ ቀርቷል። ይህንን ነው እግዚአብሔር እንተ ወሃደጉ ትራፋቲሆሙ ለሕፃናቱ በልተው የተረፉትን ለልጆቻቸው የእነሱ መጥፋት አንሶ ተንኮልን፣ መለያየትን፣ አድማን፣ ዘረኝነትን፣ ክፋትን፣ መገዳደልን ለልጆቻቸው አስጠንተው አውርሰው ሞቱ ይላል። ክፋትን አውርሰው የሚሞቱ ሰዎች አሉ። የእነሱ ክፋት ሀገር የሚያጠፋ እነሱ የመከሩትን ክፉ ሰንሰለት እግዚአብሔር ይበጥስልን፣ መከራ በቃችሁ ይበለን እግዚአብሔር። በመጨረሻ ምን አለ መሰላችሁ? ይህን ሁሉ ተናግሮ እነሱ ጠገቡ። እንዲህ አሉ ካልዋ አንሰ ተመልከቱ በጽድቅ ርኤይ ገጸከ፣ እኔ ግን በጽድቅ ፊትህን አያለው። ወጸግብ በርኤ ስብሐቲከ፣ አቤቱ ክብርህን በማየት እጠግባለሁ ይላል። ክብርህን በማየት እጠግባለሁ። ጨረስናል። አይዟችሁ፣ ይሄ የመጨረሻው ቃል። ክብርህን በማየት እጠግባለሁ። ፊትህን በጽድቅ አያለው። የእግዚአብሔርን ጽድቅ ማየት ፊትህን አያለው የተባለ ምንድን ነው? የእግዚአብሔር ፊት የታየው መቼ ይመስላችኋል? በትንቢት ሲታይ ነበር። ኋላ ክርስቶስ በስጋዌ ሲገለጥ ታይቷል። ከዚያ በኋላ በምን ይታያል? በንጽህና ይታያል። ከዚያ በሕግ ይታያል። መጨረሻ ላይ ሲመጣ ይታያል። እግዚአብሔር የሚታየው በዚህ ነው። እግዚአብሔር በትንቢት ታይቷል፣ ስጋ ለብሶ ታይቷል። ከዚያ ደግሞ ስጋ የለበሰው እግዚአብሔር ካረገ በኋላ በምን እናየዋለን ስትሉ በሕግና በንጽህና። በንጽህና እንደምናየው ብፁዓን ንጹሐነ ልብ እስመ እሙንቱ ይሬይዎ ለእግዚአብሔር፣ ልባቸው ንጹሐን የሆኑ ሰዎች ንዑዳን ክቡራን ናቸው እግዚአብሔርን ያዩታልና ተብሎ ተጽፏል። እግዚአብሔር የምናይበት ዓይን ንጹሕ መሆን ነው። ንጹሕ መሆን ከየሰራ ነው ካለው ክፋት መከልከል፣ ካሁን ቀደም ከሰራ ነው በንስሐ መታጠብ። ሁለቱ እነዚህ እግዚአብሔርን ፊት ያያሉ። ለሰው የእግዚአብሔርን ፊት የሚያሳይ ዓይን የሚባለው ንጹሕ መሆን ነው። በዚያ ሁለተኛ የዮሐንስ ወንጌል ምዕራፍ 14 ላይ ዘያፈቅረኒ ይቀብ ቃሌን፣ ቃሌን የሚወደኝ ካለ ቃሌን ይጠብቅ። ይህን ለዚህ ምን አለ? ዋነ አርአዮ ርእሴ፣ እኔም ራሴን እገልጥለታለሁ። ሁለተኛ ክርስቶስን ማየት የሚቻለው በሕግ ነው። ሕግ ያለው ሰው ክርስቶስን ያየዋል። በሕግ የሚኖር ሰው ሕግ እግዚአብሔርን የምናይበት መስታወት ነው። ሦስተኛ ክርስቶስ ሲመጣ ይታያል። መቼ ሲመጣ? ዓለምን ለማሳለፍ ሲመጣ እናየዋለን። ያን ጊዜ ተመልከቱ፣ ሰዎች በንጽህና እግዚአብሔርን አይተው ይጠግባሉ፣ በሕግ እግዚአብሔርን አይተው ይጠግባሉ። መጨረሻ ላይ ሲመጣ አይተውት ይጠግባሉ። የመጨረሻ የሰው ረሃብ የሚያልቀው ክርስቶስ ሲመጣ ነው። የሰው ረሃቡ የሚያልቀው ክርስቶስ ሲመጣ ነው። የሰው ዋነኛ ረሃቡ እግዚአብሔርን ማጣት ነው። ዋነኛ ጠሙ እግዚአብሔር መጠማት ነው። ዋነኛ እርቃኑ ከእግዚአብሔር መራቆት ነው። ይህንን ያጣ ነው ድሃ የሚባለው። እግዚአብሔር ያለው ሰው ደግሞ ሁሉ አለው። ለምንድን ነው እጠግባለሁ ያለው? ፊትህን በማየት እጠግባለሁ ያለው ለምን ይመስላችሁ? ይህንን በጣም ድንቅ ነገር ልንገራችሁ። ሰው የእግዚአብሔርን ፊት በማየት ይጠግባል። የእግዚአብሔርን ፊት በማየት የሚጠግብ ከሆነ በራዕየ ዮሐንስ ምዕራፍ 13-14 እንደተቀመጠ ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ በደብረ ጽዮን ተራራ ላይ ከሚወዳቸው ቅዱሳን ጋር ምሳ እንደሚበላ ተጽፏል። ምሳ ይበላል። ያ ምሳ ተመልከቱ፣ ልብ ብላችሁ ስሙ፣ እንደው አደራችሁ በሞት የያዙት። ክርስቶስ ዓለምን ከማሳለፉ በፊት ምሳ ይበላል ይላል። ከማን ጋር? ከቅዱሳን ጋር። 1000 ዓመትም ይነግሳል ይላል። ስንት ዓመት? አቤት! ያን 1000 ዓመት ከማን ጋር ምሳ ይበላል? ከቅዱሳን ጋር። ምን ይበላል? ምሳ በሉ እንጂ። የት ነው የሚበላው? በጽዮን ተራራ በሉ እንጂ። በጽዮን ተራራ ደብረ ጽዮን ላይ ይበላል ይላል። ይህንን ይዘው እንግዲህ ወገኖቻችን አሁን ክርስቶስ ሊመጣ እንዳመቀርቶታል። በ2015 እንግዲህ ክርስቶስ ከች ሊል ነው ማለት ነው። ከች ሊል ነው። እኛ ምሳ ልንበላ ነው እያሉ ነው ማለት ተመልከቱ። ከዚያ ክርስቶስ በምድር ላይ 1000 ዓመት ሊነግስ ነው። አይደለም ወገኖች፣ ምን ማለት ይመስላችኋል? ምሳ ደብረ ጽዮን፣ የደብረ ጽዮን ምሳ ወይም የጽዮን ተራራ ምሳ ተብላ የተጠራችው ምንድን ነው? የእግዚአብሔር ፊት ናት። እስኪ እግዚአብሔር ፊት በሉ። የእግዚአብሔር ፊት ምን ትባላለች? የጽዮን ምሳ። እስኪ በሉ የጽዮን ምሳ ትባላለች። የጽዮን ምሳ ማለት በጽዮን በድንግል ማርያም ያገኘነው የጠገብንበት ክርስቶስ፣ ጽዮን ቤተክርስቲያን ላይ ያገኘነው ክርስቶስ ረሃባችን ያጠገበልን እርሱ ነው። አነ ውእቱ ውስተ ሕይወት ዘወረደ እምሰማያት፣ የሕይወት እንጀራ እኔ ነኝ።
እንደተናገረ የሕይወት እንጀራ እሱ ከሆነ እኛን ለማጥገብ እንግዲህ ወዲያ ከሰማይ የሚወርድ ሌላ እንጀራ የለም። ያ እንጀራ ኢየሱስ ክርስቶስ ነው። እሱን የበሉ ይጠግባሉ፣ እሱን የበሉ ዘላለም ይኖራሉ። ሺህ ዓመት የተባለ በቤተ ክርስቲያን አቆጣጠር ሺህ ማለት ዘላለም ነው እንጂ ክርስቶስ በምድር ላይ መጥቶ 1000 ዓመት አይኖርም። የምድር ንጉሥም የለም። መንግስት የኮነትን ዝንተዋለ ዮሐንስ ወንጌል ምዕራፍ 18 ላይ ሲናገር የኔ መንግስት ምድራዊ አይደለችም ብሏል። የኔ መንግስት ምድራዊ አይደለችም። የክርስቶስ መንግስት ሰማያዊ መንግስት ነው። ምድራዊ መንግስት መስርቶ የሚዋጋ ቢሆን ኖሮ ከዕለተ ዓርብ በቀር ክርስቶስ ውጊያ የሚያስፈልገው ቀን አልነበረም። ቅዱስ ጴጥሮስ ለጌታ በሰይፍ ሊደባደብ ሲል ያለው ታው ሰይፍህን መልስ፣ አባቴ ከሰማይ መላእክትን የማይልክ ይመስላልን? የኔ መንግስት ከምድር አይደለችም ብሎ ለጲላጦስ መልሶታል። ታዲያ 1000 ዓመት ማለት በመጽሐፍ ቅዱስ ማለት ነው ዘላለም ማለት ሲዘላለም ነው። ለምሳሌ ካህኑ ቅዳሴ ሲገባ እንዲህ ይጸልያል። ኦር ጆረስ ይበለዝንቱ ውስጥ መብላት ሰርቶ ምን ዓመት አቤቱ ይሄንን ርስት የ1000 ዓመት ምግብ አድርገው ይላል። የስንት ዓመት? የ1000 ዓመት። ታዲያ የ1000 ዓመት ምግብ አድርገው ሲል ስጋው ደግሞ ለ1000 ዓመት ብቻ ነው የሚያገለግለው። ዘላለም ማለት ነው። በዚህ ፍች በመጽሐፍ ቅዱስ ትርጓሜ 1000 ማለት ዘላለም ነው። ክርስቶስ 1000 ዓመት ከወዳጆቹ ጋር ይነግሳል የተባለው ዘላለም ማለት ዘላለም 1000 ዓመት ፍጹም ማለት ነው። 1000 10 30 60 100 1000 በመጽሐፍ ቅዱስ ፍጹም ማለት ነው። 1000 ዓመት ይነግሳል የተባለ ክርስቶስ ከቤተ ክርስቲያን ጋር ፍጹም መንግስትን ይነግሳል። ከ1000 ዓመት በኋላ ሰይጣን ይፈጣል የተባለው ማለት ነው። በቤተ ክርስቲያን ክርስቶስ ፍጹም መንግስትን ከመሰረተ በኋላ ሰይጣን ዓለም ያልፍ ሲል ቤተ ክርስቲያንን ይፈትናት ዘንድ ይፈቅድለታል። ታዲያ ዓለምን ከፈቀደለት በኋላ ሐሳዊ መሲህ አስነስቶ የ10ኛ ክርስቶስን አስነስቶ በምድር ላይ ለ3 ዓመት ከመንፈቅ ምድርን ካሰቃያት በኋላ ራዕየ ዮሐንስ ምዕራፍ 11 ላይ የተቀመጠው የሐሳዊ መሲህ የመንግስት ዘመን 3 ዓመት ከመንፈቅ ነው። 3 ዓመት ከመንፈቅ ከነገሰ በኋላ ክርስቶስ ሐሳዊ መሲህ ምን ያደርጋል? ያጠፋል። እነ ኤልያስ እነ ሄኖክ ከተሰየፉ በኋላ እነ ኤልያስና እነ ሄኖክ ሐሳዊ መሲህ ሳይመጣ አይመጡም። ተመልከቱ። አሁን ምን እያሉ ነው? የዛሬ 3 ዓመት ኤልያስ መጥቷል ሲሉ ነበር። ደግሞ አሁን ሄኖክ መጥቷል ጀማሯቸዋል። ቆይቶ እንግዲህ ማን መጣ እንደሚሆን አናውቅም ሲሉን እንሰማለን። አይመጡም። የሐሰተኛው ክርስቶስ ሲመጣ ራዕየ ዮሐንስ ምዕራፍ 11 ላይ 2 ወይራዎች ይመጣሉ ብሏል። ወይራ ጽኑ ነው። ኤልያስና ሄኖክም ጽኑዓን ናቸው በሃይማኖት። ኤልያስና ሄኖክ ከሐሳዊ መሲህ አስቀድሞ ይመጣሉ። ያን ጊዜ ሐሳዊ መሲህ ያጠፋና ክርስቶስ ለቅዱሳኑ ይገለጣል። እሱን አይተው የሚደሰቱት ደስታ ምን ተባለ? የደብረ ጽዮን ምሳሌ። ክርስቶስን አይተው ቅዱሳን ይጠግቡታል። እሱን ለማግኘት እሱን ተርበው በጾሙት ጾም፣ እሱን ተርበው በጸለዩት ጸሎት፣ እሱን ተርበው በመነኑት ምናኔ፣ እሱን ተርበው በታሰሩት እስራት፣ እሱን ተርበው በደረሰባቸው መከራ፣ በተቀበሉት ሰማዕትነት፣ በደረሰባቸው ግፍ፣ ባደረጉት ተጋድሎ፣ በነጹት ንጽሕና በዚህ ክርስቶስን አይተው ተመስገን ብለው እሱን ይጠግባሉና ወእጸግብ በርሄ ስብሐቲከ አንተን ሳይ እጠግባለሁ አለ ቅዱስ ዳዊት። የመጨረሻው አንደኛ በሕግ አይቼ እጠግባለሁ፣ ሁለተኛ በንጽሕና አይቼ እጠግባለሁ፣ ሶስተኛ በሥጋ ተገልጠ አይቼ በሥጋዌ ዘመን እጠግባለሁ፣ አራተኛ መጨረሻ ላይ ስትመጣ አግኝቼ እጠግባለሁ። የራብነውን ክርስቶስን አይተነው ለመጥገብ ያብቃል። እግዚአብሔር ትክክለኛ ለሰዎች ጥጋባቸው እሱ ነው። ይችናት መጨረሻ ለምን ይመስላችኋል? በምድር ላይ ምንም ነገር በቂ ጥጋብ አይደለም። እንዲያውም አባቶቻችን ይህንን አንቀጽ ተረጉም ይላሉ፣ ክርስቶስን አግኝተህ የማትጠገው ነገር ምን አለ? ልብስ ብትገዛ ምግብ አትጠግም፣ ምግብ ስትጠግም ልብስ አትጠግም፣ እውቀት ስትጠግም ጤንነት አትጠግም፣ ጤንነት ስትጠግም ሰላም አትጠግም፣ ሰላም ስትጠግም ውበት አትጠግም፣ ውበት ስትጠግም ሹመት አትጠግም፣ ሹመት ስትጠግም ገንዘብ አትጠግም፣ ገንዘብ ስትጠግም ክብር አትጠግም፣ ክብር ስትጠግም ምን ትጠግባለህ? አንዱን ስታገኘው ሌላ እየፈለግክ ትኖራለህ። ክርስቶስን ስታገኘው ግን ሁሉን ታገኘዋለህ። ስለዚህ ምን አለ ቅዱስ ዳዊት? ለይትፈሳ ዘያስወል እግዚአብሔር፣ ለይትፈሳ ዘያስወል እግዚአብሔር፣ እግዚአብሔርን የሚሻ ልብ ደስ ይበለው።
ልልና ከፈለግ እግዚአብሔር የልዑላን ልዑል ነው።